Bitcoin. We had you on because you're the CEO of a software company who decided to invest your cash into Bitcoin. በዛሬው ቪዲዮ ከሳቶሺ ናካሞቶ ቀጥሎ ለቢትኮይን ታሪክ በጣም ኢምፖርታንት ስለሆነ ሰው እናወራለን። ይህ ሰው ካምፓኒዎች ኮምፕሊትሊ ስለ ገንዘብ፣ ስለ ኢንፍሌሽን እና ስለ ሎንግ ተርም ቫልዩ የሚያስቡበትን መንገድ የቀየረ ኢንዲቪጁዋል ነው። ስሙም ማይክል ሴለር ተብሎ ይጠራል። Michael Saylor, MicroStrategy. The man who never sells, Michael Saylor. I think we're going to be $21 million in 21 years. It's a very special time in the network. Maybe the one time in the history of the network where you look out 21 years and you see 21 million. I expect 21 million coins at a $21 million price in 21 years, and people ask, how's the network going to grow? It's going to be growing at 21% in 21 years. The volatility is going to be 21. The only number you need to remember is the number 21. በዚህ ቪዲዮ we're going to be exploring ማይክል ሴለር ማን እንደሆነ፣ ምን እያደረገ እንደሆነና ቢትኮይንን ከስፔኩሌቲቭ አሴት ወደ ስትራቴጂክ ሪዘርቭ እንዴት እንደቀየረው በደንብ እንወያያለን። በ2020 ላይ ማይክሮስትራቴጂ ብቸኛው ካምፓኒ ነበር ቢትኮይንን ባላንስ ሺቱ ላይ እንደ ሪዘርቭ አሴት የያዘው። በዛሬው ዕለት 2025 ላይ እዚህ ጋር እንደምትመለከቱት ከ150 በላይ ካምፓኒዎች ባላንስ ሺታቸውን በቢትኮይን እያጥለቀለቁት ነው። this is not a random trend. ቢትኮይን ቀስ በቀስ ትላልቅ ካምፓኒዎች ውስጥ ገብቶ የፋይናንሻል አሴት ሬቮሉሽን እያደረገ ነው። ይህንንም ፌኖሜናም ደግሞ በደንብ አስረዳችኋለሁ። መልካም ቆይታ። This video is not any financial advice, only for educational purpose. Do your own research on your investment strategies. ማይክል ሴለር አሜሪካናዊ ኢንተርፕረነር ነው። የኤምአይቲ ግራጁዌት ነው። He is the co-founder of MicroStrategy, recently named as Strategy in 2025. And until 2020 MicroStrategy የሶፍትዌር አናሊቲክስ ካምፓኒ ነበረ። እሱ ብቻ ነበር ስራቸው። ከዛ በኋላ ግን ማይክል ሴለር ሊደርሺፑን ከወሰደ በኋላ ነገሮች ተቀያየሩ። ማይክል ሴለር የሚያደረገው የመጀመሪያው ነገር የካምፓኒውን የካሽ ሪዘርቭ ሙሉ ለሙሉ ወደ ቢትኮይን ስትራቴጂክ ሪዘርቭ አድርጎ ቀየረው። እንደዚህ አይነት ነገር ለማድረግ የመጀመሪያው በዓለማችን የሚገኝ ካምፓኒ ነው። ይህንንም ያደረገበት ምክንያት በጣም ቀላል ነበረ። ገንዘብ ወይም ካሽ ፊያት ብለው የሚጠሩት ገንዘቦች በጠቅላላ ከቀን ወደ ቀን ቫልዩአቸውን የሚያጡ የሚቀልጥ በረዶ ነው። ስለዚህም የካሽ ሪዘርቫቸውን በገንዘብ ከመያዝ ወደ ቢትኮይን መቀየርና ሰፕላዩ ሊሚትድ የሆነ 21 ሚሊዮን ኮይን ብቻ ያለው ዲጂታል ስኬርስ የሆነ አሴትን ቀድሞ መያዝ ነበር የሱ ዓላማ። የመጀመሪያውን ፐርቼዝ በአውሮፓውያን አቆጣጠር በ2020 በኦገስት ወር ውስጥ አደረገው። 250 ሚሊዮን የአሜሪካ ዶላር ወደ ቢትኮይን ቀይሮ የመጀመሪያው ቢትኮይንን ባላንስ ሺቱ ላይ የያዘ ፐብሊክ ካምፓኒ ሆነ። ከዛን ጊዜ አንስቶ እስከዛሬ ድረስ ማይክል ሴለር ኢንዲቪጁዋሊም በማይክሮስትራቴጂም ስም በካምፓኒውም ስም በየሳምንቱ በየቀኑ ቢትኮይንን እየገዛ ኤክሰስ ካሽ ሪዘርቫቸውን ወደ ስትራቴጂክ አሴት ሪዘርቭ አድርገው በዛሬው ዕለት በዓለማችን ላይ ከሚገኙት የቢትኮይን ስትራቴጂክ ካምፓኒዎች የመጀመሪያ ሆኖ ይገኛል። ይህ ስትራቴጂ ማይክሮስትራቴጂን እና ማይክል ሴለርን እንደ ሲምቦል ሆነው ለሌላ ኢንስቲትዩሽኖች ኢንስፓይሬሽን ሆነው ወደፊት ሄዱ ማለት ነው። ዋነኛው ጥያቄያችን የሚሆነው ካምፓኒዎች ለምንድን ነው ይሄንን ተግባር እያደረጉ ያሉት? ምክንያቱስ ምንድን ነው? 5 ሪዝኖችን እሰጣችኋለሁ። የመጀመሪያው ስኬርሲቲ እና ስቶር ኦፍ ቫልዩ የምንለው ምክንያት ነው። ቢትኮይን ሁላችንም እንደምናውቀው 21 ሚሊዮን ኮይን ብቻ ነው ያለው፣ አቅርቦቱ ሊሚትድ ነው። ከዛም በተጨማሪ ዲሴንትራላይዝድ እና የየትኛውም ሀገር መንግስት ኮንትሮል ሊያደርገው አይችልም። እነዚህ የቢትኮይን ካራክተሪስቲኮች ለካምፓኒዎችና ለኢንዲፔንደንት የሆኑ ኢንስቲትዩሽኖች ነፃነታቸውንና ኢንፍሌትድ ሊሆን የማይችል ገንዘብን ይሰጣቸዋል። ስለዚህም ኢን ዘ ሎንግ ተርም ስቶር ኦፍ ቫልዩአቸውን ዛሬ ሰርተው ያመጡትን ፕሮፊት ገንዘባቸውን በሚቀጥሉት 10 ዓመታት 20 ዓመታት ቫልዩን ይዞ ጠንካራ ሆኖ እንዲቆይ ያግዛቸዋል ማለት ነው። ሁለተኛው ማይክሮ ኢኮኖሚክ ሪያሊቲ ነው። ከ2020 ጀምሮ ዓለማችን ላይ በየትኛውም ሀገር መንግስት መተማመን በጣም ከባድ እየሆነ መጥቷል። በዛኛው ሳይድ ቻይና፣ ራሽያ እና ኖርት ኮሪያ አንድ ላይ ሆነው ታያቸዋላችሁ። በዚህኛው ሳይድ ደግሞ አሜሪካ ከሌሎች ሀገር ጋር ጦርነት ስታደርግ ትመለከታላችሁ። በጣም
ኮንፊውዥን እና ብዙ ሶሻል አንድረስት እየተፈጠረ ነው ያለው። ይህ ሲቹዌሽን ለካምፓኒዎች ስራቸውን ለመስራትና ወደፊቱን ፕላን ለማድረግ አሪፍ ስፍራ አይሆንላቸውም። ኢንቫይሮንመንታቸው ደግሞ አንሰርተን በሆነበት ጊዜ ካምፓኒዎች፣ ኢንስቲትዩሽኖች፣ ብዙ ካሽ ፍሎ ያላቸው ኢንዲቪጁዋሎች ሶሉሽን ለማግኘት ይሞክራሉ። ይህንንም ሲመለከቱ ገንዘብ በማንኛውም ሳይት ኢንፍሌት መደረግ ይችላል። ያ ገንዘብነቱን ስንቀበል መንግስቱን ስላመን ብቻ ስለሆነ እና ሌላ ሶሉሽን ስለሌለው ሃርድ አሴቶች፣ ሊሚትድ ካፕ ያላቸው አሴቶችን ሲመለከቱ ቢትኮይን እንደ ሶሉሽን ተገኘ። ይህ ሁለተኛው ምክንያት ነው። ሶስተኛው ኢንስቲትዩሽናል ዶሚኖ ኢፌክት ነው። አንድ ፈርስት ስቴፕ የሚወስድ ሪስኩን የሚወስድ ካምፓኒ ካለ ልክ እንደ ማይክሮስትራቴጂ፣ ከማይክሮስትራቴጂ በኋላ ዛሬ እንዳሳየዋችሁ ከ190 በላይ ካምፓኒዎች ኦሬዲ ቢትኮይንን ወደ ባላንስ ሺታቸው እየከተቱ ነው። ከማይክሮስትራቴጂ በኋላ ቴስላ ፎሎ አፕ አደረገ፣ ሜታፕላን ፎሎ አደረገ፣ ማራቶን፣ ብሎክ፣ የተለያዩ ካምፓኒዎች ይህንን ነገር እያደረጉ ነው። ስለዚህ የመጀመሪያ ሪስክ ቴከር አንድ ጊዜ ወይም ፔቭ የሚያደርግ ካለ ሁሉም ካምፓኒዎች ይከተላሉ ማለት ነው። አራተኛና በጣም ወሳኙ ደግሞ የሰፕላይ ኤንድ ዲማንድ ዳይናሚክስ ነው። ሁላችሁም እንደምታውቁት የአንድ አሴት ዋጋው የሚወሰነው በዲማንድ እና በሰፕላይ ነው። የአንድ አሴት ሰፕላዩ ሊሚትድ ከሆነና እነዚህ ኢንስቲትዩሽኖች ባይዘወይ የሚገዙት መልሰው ላለመሸጥ ነው። እንደ አሴት አድርገው እንደ ባላንስ ሺታቸው ላይ የሚያስቀምጡት ነገር ስለሆነ መልሰው ለመሸጥና ፕሮፊት ሾርት ተርም ፕሮፊት ለማድረግ አይደለም አላማቸው፣ ለረዥም ዓመታት ለመያዝ ነው። ስለዚህ አስቡት 21 ሚሊዮን ኮይን ብቻ ነው ያለው። ኢትስ ሊሚትድ። ዲማንዱ እየጨመረ ነው። አንድ ጊዜ ገዝተው ደግሞ መልሰው የማይሸጡት ከሆነ ኢማጂን ዋት ካይንድ ኦፍ ሰፕላይ ሾክ comes into the market. ዲማንዱ በየቀኑ እየጨመረ ነው። There are less and less coins in the market to be sold, and there will be created a big supply shock that will shoot the market price of a Bitcoin. በማርኬቱ ላይ በጣም ትንሽ ቢትኮይን available ከሆነ እና ዲማንዱ constantly increase የሚያደርግ ከሆነ, if more and more companies want to buy more Bitcoin, and if the other companies that bought Bitcoin, they're not going to sell it again, that will create a supply shock. There will be a very limited amount of Bitcoin, so everybody is going to be chasing to buy that Bitcoin. ስለዚህ ዋጋው የቢትኮይን ከቀን ወደ ቀን እየጨመረ ይሄዳል ማለት ነው። ቀድመው ቢትኮይንን የያዙ ካምፓኒዎች በዚህ ላይ የሚገርም አድቫንቴጅ ስለሚኖራቸው በአሁኑ ሰዓት ላይ ሁሉም እየሮጠ ቢትኮይንን ከሳምንት እየገዛ መልሶ ላለመሸጥ ፕላን እያደረገ ነው። ይህ ውሸት አይደለም፣ ሪያሊቲውን እየነገርኳችሁ ነው። አምስተኛውና የመጨረሻው ሲግናሊንግ ኢፌክት አለው። አንድ ፐብሊክሊ ሊስትድ የሆነ ስቶክ ማርኬት ያለው ካምፓኒ ቢትኮይንን እንደ አሴት እንደ ሪዘርቭ ስትራቴጂክ ሪዘርቭ ይዟል ማለት ቢትኮይንን አምነዋለሁ እያለ ነው። ቢትኮይን ወደፊት ቫልዩ ያለው ነገርና ከዘመናት የሚተላለፍ ጄኔሬሽናል ዌልት ነው እያለ ነው። እዚህ ጋር እንደምትመለከቱት ማይክሮስትራቴጂ ብቻውን 641692 ቢትኮይንን እስከዛሬ ድረስ ገዝቷል። ይህን ሁሉ ነገር የሚያደርገው የሆነ ነገር ቢመለከት ነው። ምንም ነገር ባያይ ይህን ሁሉ ሚሊየንስ ኦፍ ብር ለምን ያወጣል? ልብ ብላችሁ ተመልከቱት። የሆነ ነገር ቢያዩበት ነው። የዚህን አሴት ፖቴንሻል ቢመለከቱት ነው እንጂ ይህን ሁሉ ብር አያወጡም ነበር። ይህን ሁሉ ካሻቸውን ሙሉ ለሙሉ ወደ ቢትኮይን የሚቀይሩበት ምክንያት አይኖርም ነበር። ይህ ደግሞ ሲግናሊንግ ኢፌክት አንዴ ከተደረገ ሁሉም ካምፓኒዎች ቀስ በቀስ ፎሎ ያደርጉታል ማለት ነው። ይህም ሪዛልት ያደረገልን ቢትኮይንን ከስፔኩሌቲቭ አሴት ከሪስኪ አሴት ወደ ኢንስቲትዩሽናል አሴት እና ወደ ስትራቴጂክ ሪዘርቭ እየቀየረ ነው ማለት ነው። ከዚህ በኋላ ከኢንስቲትዩሽኖቹ በኋላ መንግስት ይቀጥላል። ሁሉም the majority of people more trust እያደረገው ይመጣል። ይህ ነገር ደግሞ የቢትኮይንን ፕራይስ በጣም በሚገርም ሁኔታ ኦቨርሹት ነው የሚያደርገው። believe me, that's why I was saying በዚህ ቪዲዮ ላይ እንደምትመለከቱት ቢትኮይን ወደ 1 ሚሊዮን ይደርሳል የምልበት ዋነኛው ምክንያትም ይሄ ነው። If you didn't check out the video, you can just go to my channel and check it out because it's a very interesting analogy and it's very possible thing that will happen in the future. Let's talk about numbers and reality. ቅድም እንደነገርኳችሁ 2020 ላይ ቢትኮይንን እንደ አሴት የሚይዘው ማይክሮስትራቴጂ ብቻ ነበር። 2024 ላይ ከአንድ ዓመት በፊት 70 ካምፓኒዎች ቢትኮይንን ይዙ ነበር። በዛሬው ዕለት እንደማየው ዳታ 200 ደርሷል። እነዚህ ካምፓኒ ብዛት ቀን በቀን እየጨመረ ነው። እነዚህ ኢንስቲትዩሽናል ፈንዶች ከዛም በላይ ደግሞ ኢቲኤፎች በቅርብ ጊዜ ኢንትሮዱስ የተደረጉ የብላክ ሮክ እንዲሁም ደግሞ የተለያዩ የኢቲኤፍ ካምፓኒዎች ይህንን ቢትኮይንን ቀን በቀን እየገዙ ነው። እነዚህ ካምፓኒዎች ቢትኮይንን ገዝተው ላለመሸጥ ነው ሀሳባቸው። ሪፖርቶች እንደሚያሳዩት ቢትኮይን አሁን ላይ በየ10 ደቂቃው 3.125 ቢትኮይን ክሬት ይደረጋል። ይህ ከ3 ዓመት በኋላ ማለትም 2028 ላይ በግማሽ ይከፈላል። ይህ ከተፈጠረ በኋላ ማርኬት ላይ አዲስ ቢትኮይን የሚፈጠረው
ከአንድ ነጥብ ምናምን ነው የሚሆነው። ስለዚህ ይህ ነገር ከተፈጠረ በኋላ ኦሬዲ አሁን ላይ የቢትኮይን ዲማንድ ማለትም እነዚህ ካምፓኒዎች ክሬት ከሚደረገው ኤቭሪ 10 ሚኒትስ ኮይን 4 እጥፍ ላይ ነው ያለው። ነገሮችን እስቲ ኮኔክት እናድርግ። በየ4 ዓመቱ ሃልቪንግ ይደረጋል። ማለትም አዲስ ኮይኖች ማርኬቱ ላይ የሚመጡት በ50% ይቀንሳሉ which will give us less and less new bitcoin into the market። ካምፓኒዎች በየቀኑ በየዓመቱ ቢትኮይንን እየገዙ ላለመሸጥ አኩሙሌት እያደረጉ ነው። ስለዚህ ኦሬዲ ክሬት የተደረጉት ቢትኮይኖች ኮንሱም እየተደረጉ አብዞርብ እየተደረጉ የካምፓኒዎች ባላንስ ሺት ላይ ገብተው መቼም ላለመሸጥ እየተከተቱ ነው። እዛ ውስጥ ኢቲኤፎች አሉ፣ ኖርማል ሪቴልስ አለ። ይህ ሁሉ ነገር አንድ ላይ ኮኔክት ስታደርጉት we have the perfect recipe for scarcity። ስኬርሲቲው በጣም በቀላሉ ይፈጠራል ማለት ነው። ይህ ነገር ደግሞ አንድ አሴት ወይም አንድ ነገር ማንኛውም ነገር ዳይመንድም ሊሆን ይችላል፣ ጎልድም ሊሆን ይችላል። ማንኛውም አሴት ሊሚትድ ከሆነና ከዛ በላይ ማግኘት ማትችሉት ከሆነ ለዋጋው ላይ ምን ይፈጠራል? በየቀኑ በየወሩ በየዓመቱ ይጨምራል። ይህ ነገር የቢትኮይንን ፕራይስ አይደለም ሚሊየን ኮይን 100 ሚሊዮን የሚያደርሰዋል። If there is more demand and there is limited supply, if everybody is buying and they're not planning to sell it, what's going to happen? It's very simple mathematics. Bitcoin is going to be worth a lot more than what it's worth today. በዛሬው ዕለት በዚህ ቪዲዮ በምሰራበት ሰዓት ላይ ቢትኮይን ራፍሊ 100,000 ላይ ነው ያለው። ይህ ነገር ከ4 ዓመት በኋላ ተመሳሳይ ላታገኙ ትችላላችሁ ብቻ ሳይሆን እንደማታገኙት በጣም እርግጠኛ ነኝ። ምክንያቱንም በደንብ እያስረዳችሁ ነው እዚህ። አሁን ላይ የምንመለከተው የኢንስቲቱሽናል አዶፕሽን የቢትኮይን ፕራይስ ላይ ለውጡን ኖቲስ አድርጋችሁት ሊሆን ይችላል። እዚህ ጋር እንደምትመለከቱት የቢትኮይን ፕራይስ ድሮ ላይ ማለትም ከዚህ በፊት የነበሩት ቡል ራኖች ላይ ወይም ቡል ማርኬቱ ላይ በጣም ኤክስፕሎድ ያደርግ ነበረ። ኤክስፖኔንሻሊ በጣም ወደ ላይ ፒክ ያደርጋል። በጣም በወራት ውስጥ ከ500% በላይ ኢንክሪዝ ሊያደርግ ይችላል። ይህ ሁሉ ነገር የሚፈጠረው የነበረው ግን በሪቴል ነበረ። ሪቴል ማለትም ኢንዲቪጁዋል ሰዎች፣ ሀብታም ሰዎች ለራሳቸው ገዝተው ፕሮፊት ሾርት ተርም ፕሮፊት ለማድረግ የሚያደርጉት አይነት ኢንቨስትመንት ነበረ። ከ2020 ጀምሮ የነበረውን ግን ቡል ራን ብንመለከተው እዚህ ጋር እንደምትመለከቱት በጣም ቀስ ብሎ ነው ወደ ላይ እየሄደ ያለው። ይህ የሚያሳየን ይሄ ኢሞሽናሊ ኢንቨስት የሚያደርጉ ሪቴሎች ሳይሆኑ ይህንን ቡል ራን ፋይናንስ ያደረጉት በጣም ልብ ብለው ቀስ በቀስ ሬጉላርሊ ቢትኮይንን እየገዙ ባላንስ ሺታቸው ላይ የሚከቱ እነዚህ ኢንስቲቱሽናል ኢንቨስተሮች ናቸው። ስለዚህ ይህ የሚያሳየን ቢትኮይን ከእንደዚህ ከሪስክ አሴት ከመሆኑ ወጥቶ ኦፍ ኮርስ ሪስክ ስቲል ኤግዚስት ቢትኮይን can drop 10% in a day and that's very normal but that was like before this 10% decrease in a day was like 30% decrease in a day because it was very speculative before። አሁኑ ሰዓት ላይ ግን ቢትኮይን የተሻለ አሴት እየሆነ ነው። የተሻለ ሎንግ ተርም ፕራይስን ሆልድ የሚያደርግ አሴት እየሆነ ነው። በጣም እየተሻሻለ እየሄደ ነው። ይህ የሚያሳየን ኦፍ ኮርስ ቤር ማርኬቶች ሊኖሩ ይችላሉ። ከዚህ በፊት ቤር ማርኬቶች 80% 90% የፕራይስ ዲክሪዝ አምጥቶ ሊሆን ይችላል። እነዚህ ኢንስቲቱሽናል ኢንቨስተሮች ግን የሚያደርጉት የኢንቨስትመንት መንገድ ቀስ በቀስ ስለሆነና ኢሞሽናሊ ስላልሆነ ያ ቤር ማርኬቱ ራሱ በ2026 ይመጣል ብዬ አንቲሲፔት የማደርገው ቤር ማርኬት እንደዚህ ሲቪር ይሆናል ብዬ አላስብም። 50% ዲክሪዝ ሊሆን ይችላል፣ 60% ዲክሪዝ ይችላል። ግን በጣም እንደዚህ ሲቪር የሆነ 90% ዲክሪዞች እነዚህ ሪቴል ኢንቨስተሮች ይህንን ቡል ራን ፋይናንስ ስላላደረጉት እንደዛ ይሆናል ብዬ ኤክስፔክት አደርገዋለሁ። እነዚህ ኢንስቲቱሽኖች ቢትኮይንን እንደ ዲጂታል ጎልድ ነው እየተመለከቱት ያሉት። ስለዚህ ዝም ብለው ኢሞሽናሊ እየገዙና እየሸጡ ሾርት ተርም ፕሮፊት የማድረግ ዓላማ ስለሌላቸው ቢትኮይን እንደ አሴት ክላስ በጣም የተሻለ እንዲሆን እያደረጉት ነው። በዚህ ጉዳይ ላይ አንዳንድ ሬድ ፍላጎች አሉ። ከዚህ ውስጥም መካከል እነዚህ ኢንስቲቱሽኖች ቢትኮይንን እየገዙ ያሉት አንዳንዶቹ ተበድረውም ነው። ይህ ነገር ትንሽ ያሳስባል። ምክንያቱም የቢትኮይን ፕራይስ በከባድ ሁኔታ ከወረደ ያንን ብድራቸውን የሚከፍሉበት ገንዘብ ያስፈልጋቸዋል። አንዳንድ ካምፓኒዎች ይህንን ሰስቴን ያደርጋሉ የሚለው ኩዌስችን ውስጥ ይገባል። አሁንም የቤር ማርኬቱ ላይ እንዴት ኦፐሬት እንደሚያደርጉ የምንመለከት ይሆናል። ያንን ቢትኮይናቸውን መሸጥ አለባቸው ብድራቸውን ለመክፈል ኦር ናት የሚለውን አብረን ምና ይሆናል። ግን ካምፓኒዎች ሲገዙ መጠንቀቅ እንዳለባቸውና ትንሽ ዋርኒንግ ሲግናል እየሰጠን ስለሆነ በዚህ ጉዳይ ላይ ትንሽ አቴንሽን ያስፈልጋል። ከዛ በስተቀር ግን በተለይ እነዚህ ትላልቆቹ ካምፓኒዎች እንደነ ሜታፕላንት እንደነ ማይክሮስትራቴጂ ኦሬዲ ቤር ማርኬትን አሳልፈዋል። ካምፓኒው በስነስርዓት የተሰራና ብድራቸውንም ሲወስዱ አስበውበት እንደሆነ ስለሚያሳየን የሚያሳስብ ጉዳይ የለም። ባይ ዘ ወይ
ቢትኮይን በጣም ሪስኪ ነው ብላችሁ ካሰባችሁና if you want something less risky የማይክሮስትራቴጂ ሼሮችን ራሱ መግዛት ትችላላችሁ። የማይክሮስትራቴጂ ሼር በብዛት ቢትኮይንን ኮፒ ያደርገዋል። ቢትኮይን ራይስ ሲያደርግ የማይክሮስትራቴጂም ሼር በዛው ኢንክሪዝ ያደርጋል። ስለዚህ it's another way to get to Bitcoin without buying Bitcoin. So in conclusion, ማይክል ሴለር የቢትኮይንን ታሪክ ከስፔኩሌቲቭ አሴት ወደ ስትራቴጂክ አሴት ቀይሮታል። በጣም የተሻለ ነገር ለቢትኮይን እንደ አሴት ክላስ ኮንትሪቢዩት አድርጓል። ለዚህም ነገር በጣም እናመሰግነዋለን። በጣም ኢንትረስቲንግ የሆነ ሜሴጅ አለ። Don't follow what the government is doing, rather watch out what the institutions are doing to get the next big thing. ይህም ማለት መንግስት በብዛት ነገሮችን የሚያውቀውና ነገሮችን ማድረግ የሚጀምረው ሌሎች ካደረጉት በኋላ ነው። ስለዚህ ኢንስቲትዩሽኖች አሁን ላይ ምን እያደረጉ እንደሆነ ተመልከቱ። ከዛ በኋላ you'll find the next big thing. ቢትኮይንን ቀድመው እነሱ አድቫንቴጅ ወስደው መንግስታት ለምሳሌ ማይክሮስትራቴጂ 2020 ላይ የጀመረው መንግስታት 2030 ላይ ሊጀምሩ ይችላሉ ተብሎ ፕሪዲክት ይደረጋል። ባንኮች ቢትኮይንን መግዛት ሊጀምሩ ይችላሉ ከትንሽ ጊዜ በኋላ። ይህ ሁሉ ነገር ግን እነሱ ቀድመው አንቲሲፔት እያደረጉ ነው። ኢንስቲትዩሽኖች ቀጣይ የሚደረገውን ነገር ቀድመው ስለሚያውቁ እነሱ የሚያደርጉትን ነገር ተመልከቱ ብሎ ይናገራል ማይክል ሴለር። ይህንን ነገር ልብ በሉ እናንተም። ኢንስቲትዩሽኖች የዓለም በጣም ፌመስ የሆኑ ኢንስቲትዩሽኖች ምን እያደረጉ እንደሆነ ልብ ብላችሁ ተመልከቱ። ሶ ቪዲዮ ይህንን ይመስላል። ላይክ ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥሉት ቪዲዮዎች ምን እንዲሰራላችሁ እንደምትፈልጉ ኮሜንት ላይ አሳውቁኝ። አንዳንድ ሞር ቴክኒካል የሆኑ ቪዲዮዎችን ለመልቀቅ እያሰብኩ ነው። if you guys are interested, leave it on the comments and I really appreciate it. የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን። see you next time.